የምወድ ወንድሜ ልብ ብለህ ስማኝ፣ ይቅር ይለናል አልክ። ታውቃለህ፣ በማርያም ከመጣብኝ ታውቃለች። አታስፈራራኝ። እኔ አሁን ሌላ ምንም አላልኩም። አረጋጋው። ምንም አላልኩም። ወዴት እየሄድኩ እንዳለ ስለገባ ነው። አላስፈራራም። በማርያም ከመጣብኝ እኔ በማርያምም በኢየሱስም እመጣብሃለሁ። በሁለቱም ማለት ነው የምመጣብህ። አባታችን ብለህ ስትል ጌታ ባስተማረው፣ እመቤታችን ብሎ የምትለውን ጌታ አላስተማረውም። 1 ሐዋርያትም አላስተማሩም። 2 የቤተክርስቲያን አባቶችም አላስተማሩም። 3 ስለዚህ ኦርቶዶክስ ራሷ በእንደ ልቧ ነው ያደረገችው ማለት ነው። ይሄን ትምህርት እናታችን ቀደም በመረጃ እኮ አወራን ነው ያለ። አሁን ለምንድን ነው እኔ ቅድም ላወራ የፈለኩትን ዳይቨርት የምታስደርገኝ? አባታችን ወይ ብሎ በሚለው ጸሎት ውስጥ ጌታችንን ያስተማረው ልብ በሉ። በዚህ ጸሎት ውስጥ የሚጸልየውን ጸሎት ሁሉ ጌታ እንደሚሰማ ሮያል ወንድማችን ያምናል። እውነት ነው። እኔም አምናለሁ። እውነት ነው። በዚህ ጸሎት ውስጥ የዕለት እንጀራችንን ስጠን ብለን ስንለው ስለምንበላው ልብስ ስለምንለብሰው ልብስ፣ ስለምንበላውና ስለምንጠጣው ነገር ሁሉ እግዚአብሔር ይሰጠናል። ምንም ጥርጥር የለውም። የዕለት እንጀራችንን ብለን ስለምንበላው ማለት ነው። እንጀራ ተብሎ ሲባል የግድ በኢትዮጵያ ስለተጻፈ እንጂ ስለምንበላውም፣ ስለምንጠጣውም፣ ስለምንተነፍሰውም ስለ የትኛውም ነገር ሰጪው እግዚአብሔር ነው። ግን ስጸልዩ እንደዚህ በሉ ነው ያለው። ኦኬ ያለ በዚህ ጸሎት ውስጥ በደላችንንም ይቅር በለን ብለን ስንጸልይ ጸሎትህን ይሰማሃል ወይ ብዬ ስለው ምን ጥያቄ ያለው ኤርሚያስ አለኝ ወንድሜ ሮያል። እና ይቅር ይልሃል ወይ ብዬ ስለው አዎ ይቅር ይለናል አለ። አባታችን የጸሎት ውስጥ ነው ይሄ ያለው። ይቅር በለን፣ በደላችን ይቅር በለን ቀጥታ ማለት ነው። ያለምንም ጣልቃ ገብነት፣ ሶስተኛ ጣልቃ ገብነት ይቅር በለን ብሎ ሲለው ይቅር ብሎናል። ጌታ ይህንን እንደሰማንና የምንጸልየውን ሰምቶ እንደሚመልስልን ይቅር እንደሚለን ካመንን የምን አትርሱኝ ባይነት ነው? ይቅርታና ምሕረትን ለምኝኔ ብለህ ብትል አንተ ራስህ ለምነህ ይቅር ብሎ የለ እንዴ? አዎ ወይት እሰጣለሁ ሮያል። ይኸውልህ አንተ ለምነህ አክሰሱን ኦልሬዲ አግኝተሃል። ለምን ብሎ ማለት ነው። ለምኑ ይሰጣችኋል ብሎ ባለበት ማለት ነው። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። ኦኬ በትክክል ካልጻፍኩት እሺ፣ ፈልጉ ታገኛላችሁ ብሎ ባለበት ቃል መሰረት ፈልገን እንድናገኝ፣ ለምነን እንዲሰጠን፣ አንኳኩተን እንዲከፈትልን አክሰሱን ሰጥቶናል ጌታ። ስለዚህ ሮያል እግዚአብሔርን ቀጥታ የመለመን የመጠየቅ አክሰስ፣ የማንኳኳት አክሰስ ተሰጥቶታል። ለምን? በሰውና በእግዚአብሔር መካከል የነበረ የጥል ግድግዳ በኢየሱስ ክርስቶስ ሞት ፈርሷልና። ይህንንም ለማሳየት ጌታችን በመስቀል በተሰቀለ ሰዓት ላይ የቤተ መቅደሱ መጋረጃ ከላይ እስከታይ ተቀደደ። ያዛ መጋረጃ መቀደድ፣ ልብ በሉ ወንድሞች እናቶች፣ እዛ ቤተ መቅደሱ ውስጥ የነበረው መጋረጃ መቀደድ ጌታ በመስቀል ላይ ነፍሱን ሲሰጥ የቤተ መቅደሱ መጋረጃ ከላይ እስከታች መቀደድ ማለት ዝም ብሎ ጨርቅ መቀደድ ብቻ እንዳይመስላችሁ። መንፈሳዊ ትርጉም አለው። ትልቅዬ ትርጉም አለው። ሰውን ከእግዚአብሔር ለይቶት የነበረ የጥል ግድግዳ ፈረሰ ማለት ነው። በማን? በኢየሱስ። ስለዚህ ማንም ከዛ ጊዜ ጀምሮ የጥሉ ግድግዳ በኢየሱስ ክርስቶስ ሞት ስለፈረሰ ኦኬ፣ ሰውን ከእግዚአብሔር ለይቶት የነበረ ነገር ሁሉ መጋረጃው ስለተነሳ፣ ይህንንም መጋረጃው ሊትራሊ ነው የሆነው። ቤተ መቅደስ ውስጥ ያኔ ቤተ መቅደሱ ስለነበረ ጌታ ቀራንዮ ላይ ሲሰቀል ቀጥታ እንተቀድ ቆይ ጨርሼ ቀጥታ የተቀደደው ቆይ። ስለዚህ አክሰስ አግኝተሃል አባታችን ወይ ብለህ ለመጸለይ ማለት ነው። አክሰስ አግኝተናል። አክሰስ ሰጥቶን ነው የሄደው ጌታ። በዚህ አክሰስ ውስጥ በደላችንን ይቅር በለን ብለህ ስትለው ይሰማል። የዕለት እንጀራችን ስጠን ብለህ ስትለው ይሰማል። ፈቃድ በሰማይ እንደሆነች እንደዚሁም በምድርቱም በእኔ ላይ የሚሆን ብለህ ስትል ይሰማል ማለት ነው። እኔ አሁን የፈለግኩት በደላችን ይቅር በለን ብለህ ይቅር ይለናል። አዎ ሰምቶ ይቅር ይለናል አልክ። ሰምቶ ይቅር እንደሚልህ ካመንክ እና በደልህንም ይቅርታ ለመጠየቅ አክሰሱን ካገኘህና ሰምቶ ይቅር እንደሚልህ አክሰሱን ካገኘ እንደሚመልሰልህ ካመንክ ምሕረትና ይቅርታ ለምኝልን ብለህ የምትለው ከየት የመጣ ነው? አሁን መናገር እችላለሁ። ኦኬ አንተ የምትለው እንደዚህ ጠይቀዋል፣ እሱ አልከለከለህም። ቀጥታ ጠይቀህ ከዛ በኋላ እሱ ምሕረት እንደሚያደርግልህ ታውቃለህ። አንድ ልጁን አሳልፎ ሰጥቶ ምናምን እና አሁን አንተ ሌላ ቦታ ምን አስኬደህ ነው?
አይደለ? አዎ አዎ። አሁን ለምሳሌ በመጽሐፍ ቅዱስ ላይ አማላጅ ሆነው ያዳኑ ሰዎች የሉም ወይ? ቅዱሳን አያድኑም ወይ? አማላጁ ነው። እንደገና ደግሞ ይሄኛው መልስልኝና ከዛ እንሄዳለን። ይሄኛው መልስልኝ። አንተ እዚህ ጋር አክሰስ እያለ በር ተከፍቶልህ ተፈቅዶልህ ናግባ ተብለህ አይ እኔ ኃጢአተኛ ነኝ፣ እርምጥምጥ ነኝ፣ ምንም ስለማልችል ሸምበቆ ነኝ፣ በቃ ማረባኔ ቅራቅንቦ ነኝ እንዳትል ና ብሎሃል ጌታ። ና ከነ በደልህ ከነ ኃጢአትህ ና ወደ እኔ ብሎሃል። ና ወደ እኔ ኃጢአተኛ ስለሆንክ ስላልሆንክ ምናምን አይደለም። ምን ነው ታዲያ እናንተ እኮ የምትሉት ታዲያ እኔ ኃጢአተኛ ስለሆንኩ ማርያም ግን ለሱ ስለምትቀርብ እሷ ትጸልይልኝ ነው ብለህ የምትለው ጌታችን እኮ። ኦኬ ግን ይሄን መልስልኝ። እሺ ይሄን መልስልኝ። በሙሉ ቅዱሳን አንድ ብረት ነን። ገባ? እያንዳንዱ ብልት የተለያየ ነው። ሁሉም ሮያልዬ ረገጥ አድርገህ መልስልኝ። ሮያልዬ ረገጥ አድርገህ መልስልኝ። ረገጥ ሳረግልህ ቅዱሳን ህብረት ስላለን አንዱ ቅዱስ ለአንዱ ቅዱስ ይጸልያል። ስለዚህ ቅዱሳን ለእኛ ይጸልያሉ በሚለው መሰረት ነው ለማርያም። እዚህ አክሰስ አግኝተህ የለው ወይ? ምንድን ነው የሚጸልዩልህ እነሱ? አንተ እንድትጸልይ ቆይ፣ አንተ አባቴ ያልሆነው እግዚአብሔር አባቴ ብለህ እንድትጠራው አክሰስ ሰጥተዋል አልሰጠህም? አባቴ ነው እንጂ መጀመሪያ እኮ በመጀመሪያም አባት አልነበረም። በመጀመሪያ አባት አልነበረም። ለማናችንም አባት አልነበረም። አባት ሆኔ ብለህ ካልክ በክርስቶስ ኢየሱስ አምነህ ስትድን ነው። አባትህ ከሆነህ አባታችን ሆይ ብለህ እንድትጸልይ አክሰሱ ተሰጥቷል፣ ተከፍቶልሃል። መጋረጃው ተቀዷል። መስቀሉ ላይ በሰውና በእግዚአብሔር መካከል ያለው የጥል ግድግዳ ተነስቷል። አይ ማውራት ከቻልክ ብዬ ነው። አብራር እታች በኮሜንት ስላየው ነው። ችግር የለውም። መጋረጃው ተቀዷል። ስለዚህ እሱን በደላችንን ይቅር በለን ብለህ ካልከው ይሰማሃል ማለት ነው። አይ አይሰማኝም እኔ ኃጢአተኛ ነኝ እንዳትል ከና ኃጢአት ጭምር ነው ና ወደ እኔ ያለው። ማንንም ኢንቫይት ያደረገው ጌታ ሮያል ሄደህ ኃጢአትን ታጥበህ ነጽተህ ጸርተህ ነው ወደ እኔ የምትመጣው አላለም። ኢየሱስ ብቻ ነው፣ ጌታችን ብቻ ነው ሰውን ከነበደሉ ከነ ኃጢአቱ ኑ ወደ እኔ ብሎ ኢንቫይት ያደረገ እሱ ብቻ ነው። የራሱን አቅም ተማምኖ የራሱን ጽድቅ ተማምኖ ኑ ወደ እኔ ብሎ ወደ እሱ ስንሄድ ሊያጥበን በምኑ በደሙ ፈሳሽነት ወደ እሱ ስንሄድ ሊያሳርፈን ከምን ለነፍሳችሁ እረፍት ታገኛለች ማለት የዘላለምን ሕይወት ሊሰጠን ማለት ነው። ስለዚህ ለምንድን ነው አባታችን ሆይ ብለህ ጸልይ በደላችን ይቅር በለን ብለህ ጸልይ እንደሚሰማኝ አምናለሁ አልክ። ሰምቶም እንደሚመለስልኝ ይቅር እንደሚለኝም አምናለሁ አልክ። ይቅር እንደሚልህ ካመንክ ይሄንን ጸሎት ጌታችን በጸለየው ባስተማረው መሰረት ከጸለይክ ጌታችንም ያላስተማረውን ሐዋርያቱም ያላስተማሩትም የቤተክርስቲያን አባቶችም ያልደነገጉትን ምሕረትና ይቅርታና ምሕረትን ለምኝልኝ ብለህ የምትለው ከየት ነው ያመጣችሁ? ጥያቄ ምልክት። አንዳችን አንጸልይም በምድር ላይ። ኦኬ፣ በዛ መሰረት ነው እንደዚህ የምትጸልዩት? አዎ፣ ምክንያቱም አንዳችን ጸለል ነገርኩ። እሺ፣ አንዳችን ለአንዳችን ኦኬ፣ አንዳችን ለአንዳችን ፓስተር ጸልይልኝ ምናምን ትሉ ይለናል። አዎ አንዳችን ለአንዳችን ፓስተሩ ምን አገባ? ኦኬ ችግር የለም። ቆይ ችግር የለም። ባይዘዌ ፓስተር ጸልይልን ብለን የምንለው ቅዱሱ ቃል ይደግፈናል። ኦኬ እንጂ እናንተ እንደምታረጉት እመቤታችን ሆይ ብለን እንደምንለው ፓስተርዬ ሆይ እያልን አይደለም። ፓስተርዬ ሆይ ቆይ ፓስተርዬ ሆይ በምድር በቸርች የምትኖር ሆይ ምናምን ነገር እያልን ሰላምታ ላንተ ይገባል ነው። አዎ ቆይ ቆይ ግድ የለም ብራዘር። ስለዚህ ፓስተሮቻችን የሚጸልዩልን ወይ ጸልዩልን ፓስተር ብለን የምንለው እኛ ለመጸለይ አክሰሱ ተከልክሎ ዝግ ሆኖብን አይደለም። ኦኬ አንዳችሁ ለአንዳችሁ ለምኑ ብሎ ባለበት ነው። አንተ ይሄን ብለዋል። አንዳችን ለአንዳችን መለመን አለብን ብለሃል። አንዳችን የተባለው ሮያል ለአንዳችን የተባለው ማርያም። ኦኬ አንዳችን ለአንዳችን ሊለምን ብሎ ባለበት መሰረት ነው ኤርሚ የምንጸልየው ብለኛል። ሮያል ለማርያም እየጸለየላት ነው ወይስ እንደዚህ ላድርገው? በቃ ለማርያም እየጸለይኩ ነው። ኦይ ታዲያ አማልጂም ብዬ እየጸለይኩ ነው። ኦኬ እሺ። ስለዚህ ሮያል ለማርያም ይጸልይላታል። ታዲያ ትጸልይላታለህ? ታዲያ ጸልይ አይደለም እኔ ለሷ እጸልያለሁ። ልብ ብለህ ስማ። እየጠየቅኩ ያለውን ጥያቄ አደገኛ የሆነ ጥያቄ እንጠይቅህ፣ በደንብ ስማ ከመመለስ በፊት። አንዳችን ለአንዳችን እንጸልያለን ብለህ ባልክበት አስተምሮት መሰረት ሮያል ለማርያም፣ ማርያም ለሮያል
ማርያም ለሮያል፣ ሮያል ለማርያም እንደዚህ ነው የምትጸልዩት? አይደለም። እሷ እሺ አሁን ግልጽ አድርግልኝ። ኦኬ እንደዚህ ካልሆነ አይደለም ብለኛል። ቅዱሳን አይደለም ስለሆነ ሰው ቅዱሳን ስለሚያማልዱ እንድታማልደኝ ነው። ሮያልዬ ቆይ እሺ አይደለም ብለኛል። ሮያል ለማርያም፣ ማርያም ለሮያል አይጸልዩም ማለት ነው። አንዳቸው ለአንዳቸው አይለምንም። እንደዚህ እናድርገው። እሺ አሁን እየተደረገ ያለው ሮያል ከተሳሳኩ ተሳስተሃል ብለህ ትለኛለህ። ወደ ማርያም ይጸልያል አይደል? ልብ በሉ። አንተ ግን ያልከኝ አንዳችን ለአንዳችን እንጸልያለን ነው ያልከው። በቃ ምንድን ነው ዳጻጻ ምናምን ነው የምትሉት? ዳጸ ልሳን በዳጸ ልሳን ለያዘው። እሺ ይሄኛው ዳጸ ልሳን የአንደበት ስህተት ነው ማለት ነው። ግዕዝ ነው ዳጸ ልሳን ማለት? አዎ የአንደበት ስህተት ማለት ነው። የቃላት ስህተት የአንደበት ስህተት ማለት ነው። ኦኬ ስለዚህ አንዳችን ለአንዳችን ብሎ የሚለው ዳጸ ልሳን ነው። እሺ ማለት ሮያል ለማርያም፣ ማርያም ለሮያል አይደለም የሚጸልዩለት ማለት ነው። ልብ በሉ። ማርያምም ለሮያል አትጸልይም፣ ሮያልም ለማርያም አይጸልይም። ታዲያ ምንድን ነው ብዬ ስለው ሮያል ወደ ማርያም ነው የሚጸልየው ነው እያለ ያለ። ልክ ነው አይደል? አግኝቻለሁ አይደል? ሮያል ወደ ማርያም ሲጸልይ ሮያል ሰው ነው ሰው አይደለም? ሰው ነኝ። ማርያም ሰው ነች ሰው አይደለችም? ከሰዎች ከፍ ትላለች። ሰው ነች ሰው አይደለችም ነው ያልኩህ። ከፍ ትላለች ዝቅ ትላለች መካከለኛ ናት አይደለም? ሰው ነች ሰው አይደለችም? ሰው ናት አይደል? ኦኬ ሰው ቆይ ጸሎት ማለት ሰው ወደ ሰው የሚጸልይበት ነው እያልከኝ ነው? ሰው ወደ እግዚአብሔር ሳይሆን ሰው ወደ ሰው የሚጸልይበት ነው እያልከኝ ነው? ወደ ቅዱሳን እሺ ማርያም ቅድስት ስለሆነች ቅድስት ስለሆነች ኦኬ ማርያም ቅድስት ስለሆነች ሮያል ረገጥ አድርገህ የምትነግረኝ ሮያል ወደ ቅድስት ማርያም ነው የሚጸልየው ማለት ነው? አዎ ቅድስተ ማርያም ወደ ሮያል ትጸልያለች አይደለም? እኔ ወደ ቅድስተ ማርያም ነው የምጸልየው እንጂ እኔ የጠየኩህ መልስልኝ። ቅድስተ ማርያም ወደ ሮያል ትጸልያለች? እሱ እኮ ነገርኩህ። እሱ ያልሆነ ቅድም ያልኩህ እኮ ነገር ነው። ኦኬ ስለዚህ አትጸልይም ማለት ነው። እሷ አትጸልይም፣ አንተ ግን ወደዛ ትጸልያለች። እኔ ወደ ማርያም እጸልያለሁ፣ አንተ ግን ወደ ማርያም ትጸልያለህ። ይህንን መጽሐፍ ቅዱሳዊ ያደርግልኝ ማለት መረጃ ስጠኝ። ሰዎች ወደ ቅዱሳን ሰዎች የጸለዩበትን መረጃ ስጠኝ። ከዛ በቃ ቤቱን ዘግተኑ ዳኒም ዘግቶ በጊዜ ይተኛል። እያንዳንዱ ከዚህ ይወጣል። መረጃ ብቻ ስጠን። የዘላለም ጥያቄ ተዘጋ ማለት ነው። ቆይ አድምጠኝ። ሮያል ወደ ቅድስተ ማርያም እንደለመነ እንደጸለየ ልክ እንደዚሁ ሰው ወደ ሰው የለመነበት የጸለየበትን ክፍል ጌታም ደግሞ ጸልዩ ወደ ቅዱሳን ሰዎች ጸልዩ ብሎ ያለበትን መረጃ ስጠኝ። ራእይ 9 ነው ያልከኝ? ሮያል እንትን ምንድን ነው ራእይ 9 ምናምን ላይ እነዛ የታረዱት እስከ መቼ ነው ፈጣሪያቸውን የጠየቁበት አለ አይደለ? ላስታክል 6-9 ሰማቸውም ወይ ብሎ ያሉበት። ስለዚህ እመቤታችን በህይወት እንትን ብትልም ታልፍም። አይ ማርያም ነው ያልኩ። ማርያም እኮ ነው ያልኩ። ሮያልዬ እመቤታችን እኮ ነው የሚለው። ማርያም ነው ያልኩ። እኔ ራእይ 9:6 ሳይሆን 6:9 ላይ ነው። እመቤታችን ብለህ የምትለው ማርያም ነው አይደል? ስለ ማርያም ነው አይደል የምታወራኝ? ኦኬ ቴንክ ዩ። አሁን እዚህ ጋር ሰዎች ሮያል ወደ ቅድስተ ማርያም እንዲለምን አክሰሱን የሰጠው ማን ነው? የፈቀደለት ማን ነው? እግዚአብሔር ነው ወይስ እግዚአብሔር አይደለም? እግዚአብሔር ነው እንጂ ጌታ ነው የፈቀደልኝ ብለሃል። ጌታ ፈቀደልኝ ብለዋል ወደ ማርያም እንዲጸልይ። ስትጽፍ ብትውል አታስጥለኝ። ቆይ ግድ የለም። ጌታ የፈቀደልህ ሰው ወደ ሰው ይጸልይ ብሎ ያለው የሚለውን መረጃ የፈቀደልህ የቱ ጋር ነው? ነገርኩህ እኮ የቱ ጋር ነው? እንደዚህ ቅዱሳን በህይወት ቢለዩንም ቆይ ጌታ የቱ ጋር ነው የፈቀደው? ፈቃጁን ሰውዬ ማነው? ፈቃጁን አካል ጌታ ስለሆነ ሰውዬ ስላል ፈቃጁ አካል ጌታ ስለሆነ ጌታ የፈቀደበት የመጽሐፍ ቅዱስ ክፍል ንገረኝ። ፈቅዷል ብለህ ስላልክ ሰጥቷቸዋለሁ ለቅዱሳን እንኳን ለማርያም ማለት ነው። አልጠየኩም። እኔ ያልኩትኝ ቅዱሳን ማነው? ሮያል አይነት መሰል ሰዎች ወደ ቅዱሳን ሰዎች እንዲጸልዩ ጌታ ፈቅዷል ብለህ ያልክበትን ቦታ እሱን ንገረኝ።
እኮ ነገርኩህ። ለስልጣን ሰጥቷቸዋል። አሁን ለፍርድ ምን ኦኬ፣ ስልጣን የሰጠው ሌሎች ሰዎች ወደ እናንተ እንዲጸልዩ ብሎ ስልጣን ሰጥቷቸዋል እያልከኝ ነው? ኖ ፍርድ ሁሉ ይፈርዳሉ አይደለም? ሌላ አልጠየኩም። እኔ ስለ ፍርድ አይደለም። ጸሎት እንድትጸልይ ሮያል የሚባል ኃጢአተኛ ሰው ቅድስት ማርያም ወደምትባል ጻድቅ ሴት እንዲጸልይ እግዚአብሔር ፈቅዷል ብለሃል። የቱ ጋ ነው የፈቀደው? ማን ነው እንደዚህ ያደረገ? መረጃ ስጠኝ ነው እኮ መረጃ ስጠኝ። እኛ ጻድቃኖች እንትኖች መላእክቶች ሮያል ጥያቄን አግኝተኛል። መረጃ ስጠኝ ነው ያልኩ። መረጃውን ከአንተ በፊት የነበሩ ሰዎች አሉ አይደል? በምድር ላይ በቤተክርስቲያን ታሪክ ውስጥ እንግዲህ የጌታችን እናት የዛሬ 2000 ዓመት በስጋ በምድር ላይ የነበረች ነች። በዚህ የ2000 ዓመት ታሪክ ውስጥ እንዳንተ አይነት ሰዎች ወደ ቅድስተ ማርያም የጸለዩ የለመኑ፣ እንደዛም ደግሞ እንዲጸልዩ ጌታ የፈቀደበትን ክፍል አሳየኝ። የጸለየውንም ሰው ንገረኝ። እንትኑን አላውቀውም፣ አላስኩትም እንጂ ኖርማሊ አሁን ገባ መጽሐፍ ቅዱስ እያነበብኩ እንደሆነ ታውቃለህ። ገና ለብ በለ ቆይ ሮያልዬ። ስለዚህ እንደዚህ ነው የምናደርገው። መረጃው የለኝም። መረጃ አምጣ ብለኝ አመጣልሃለሁ። የለኝም። ይሄ መረጃ እኮ አልኩህ የለኝም አይደለም፣ ቦታውን አመጣልሃለሁ። የለኝም ብላ የለኝም ማልክ። በቃ አሁን የለህም አይደል? አሁን የለህም አይደል እኮ የለህም። ግን አሁን በጊዜ ገደብ ሊያዝልህ። አሁን ግን የለህም አይደል? አሁን አላውቅም ቦታው። እሺ አሁን የለህም። አሁን የለኝም። ያዕቆብ 5:16 ይላል ከታች። አይ ተወሱ የታችሁ ራሱ ያዕቆብ ጨዋታ ቢጮት ነው። ይሄን የጠቀሰው ሰውዬ ናግባና አውራ በለው። 5:16 ና ጄም ናግባ አያደርገውም። ከገባም ታየዋለህ። ቆይ ገብቷል። እሱ ራሱ ከሱ ጋር እናወራለን። አሁን አንተ የለኝም ማልክ። የለኝም ብቻ አይደለም፣ ልብ በለው። የለኝም አይደለም ያልኩት እኔ አልያዝኩትም እኮ የለህም። አሁን የለኝም ማልክ። አሁን የለኝም ማለት ገና መጽሐፍ ቅዱስ እያነበብክ ነው እያልክ ያለው። ስለዚህ አሁን የለም እኮ። አሁን ለረሃብ ማስታገሻ ሊሆን የሚችልም ነገር ምንም የሰጠህን ነገር የለም። በቃ የለህም፣ ጥቅስ የለህም። ገና ለወደፊት ሲኖርህ ስታገኝ ልታመጣልን ነው። ቆይ ስታገኝ ልታመጣልን ሳይሆን እኔ አጣርቼ ጠይቄ ለመጣለሁ እኮ ስታገኝ ልታመጣው ኖሮ ያለ ለምንድን ነው እዚህ ላይ ጊዜ የምንወስደው? አሁን አቅርብልኝ ብዬ ስለ የለኝም ማልክ። በቃ ይሄ እኮ ነው የጨዋነቱ መንገድ። ስለዚህ እኮ ስታገኝ ስትጠይቅ ሄደህ ልታመጣው ነው ማለት ነው። ስለዚህ በይደር እንይዘዋለን። እኔ ግን አንድ ነገር ልበልህ። ይኸውልህ እዚህ 512 ሰው እየሰማ ለዘለዓለም አታመጣውም ወንድም አለም። ይህን ቃል ልብ በል። ለዘለዓለም አታመጣም ነው ብዬ የምልህ። ለዘለዓለምም አይነግሩህም መረጃ። ለምን? በእግዚአብሔር ዓለም ውስጥ ሰው ወደ ሰው ይለምን፣ ሰው ወደ ሰው ይጸልይ ብሎ ያለበት ጌታ የፈቀደበትን አድመጠኝ። ቆይ አታቋርጠኝ ብራዘር። እኔ ወስኜ ደምድሜ በ4 ነጥብ ዘግቼ የምነግርህ ኦኬ፣ ውሎዬ ከእግዚአብሔር ቃል ጋር ስለሆነ ነው፣ ከመጽሐፍ ቅዱስ ጋር። እሺ፣ ከዚህ ውጭ መጽሐፍ ቅዱስ ሌላ አታመጣም። መጽሐፍ ቅዱስን ደግሞ በሚገባ ያነበብኩና የማነብሰው ስለሆንኩ ነው። ይህን ብዬ የምልህ የለም። አንተ ንገረኝ፣ ምን ብዬ የለም። በቃ ለዘላለም አታመጣም። የለም። ቆይ እንደዚህ እንጨርስና ንገረኝ፣ ምን ብዬ ነው መጠየቅ ያለብኝ? የምጠይቃቸው ሰዎች አንዳችን ለአንዳችን ይኸው አንዳችን ለአንዳችን እንድንጸልይ። ለምሳሌ የምጠይቃቸው ምንድነው? አባታችን ሆይ ብሎ በሚለው ጸሎት ውስጥ ባላቸው ስጠይቃቸው፣ አባታችን ሆይ ብሎ በሚለው ጸሎት ውስጥ 2 ጥያቄ የምጠይቀው፣ አባታችን ሆይ በሚለው ጸሎት ውስጥ እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን ብለን እንጸልይ የለ ወይ በላቸው። አዎ ይለዋል። ማን ነው እንደዚህ እንድንጸልይ የፈቀደልን በላቸው። ጌታችን ኢየሱስ ክርስቶስ ይለዋል። እውነት ነው፣ እኔም አምናለሁ፣ ተጠራጥሬ አይደለም። ጌታችን እንደዚህ ብሎ ጸልዩ ብሎናል። ስንጸልይ ግን እግዚአብሔር ይሰማናል? ጌታ ይሰማናል አይሰማንም በላቸው። ይሰማናል ይለዋል። ከሰማን ይቅር ይለናል ይቅር አይለንም በላቸው። ይቅር ይለናል፣ ምሕረቱ ብዙ ነውና ብለው ይለዋል። ታዲያ ይቅር ካለን ቀጥሎ የሚጸለየውን ጸሎት እመቤታችን ወይ ብሎ የሚለውን ማን ነው እንደዚህ ብለን እንድንጸልይ የፈቀደው በላቸው። ኦኬ፣ ጌታችን አሁን እንትን የሚለውን አገኘው። ጌታ ቆይ እኔ ሌላ እያወራው ያዕቆብ ጋር ትሄድ። ያዕቆብ የሚያወሩ ገብተው ያዕቆብ ጫወታ ጫወታቸዋለሁ። ጌታ ሐዋርያት እና አባቶች። ኦኬ፣ ይሄ ጸሎት ልብ በሉ። ይሄ እመቤታችን ሆይ ብሎ የሚለው የኦርቶዶክስ ጸሎት እንኳን ተብሎ አይባልም። በእነሱ ግን ሊያዝላቸው ጸሎት። ይህ እመቤታችን ሆይ ብሎ የሚለውን ጸሎት
ጌታም እንደዚህ ብላችሁ ጸልዩ ብሎ አባታችን ሆይ እንዳስተማረ እመቤታችን ሆይ ብላችሁ ጸልዩ ብሎ አላስተማረም። ልብ በሉ። ሐዋርያትም እናታችን ሆይ እመቤታችን ሆይ እያላችሁ ጸልዩም ብለው አልሰሩም። በጉባኤያቸው በድንጋጌ የቤተክርስቲያን አባቶች የሚባሉት በየትኛውም ክሪድ ላይ በተለይ ኒቄያ ክሪድ ላይ የመጀመሪያውም ጉባኤ የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ያለው የኢየሩሳሌሙ ጉባኤ ነው። ከኒቄያም በፊት የነበረው የኢየሩሳሌሙ ጉባኤ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ያለው ማለት ነው። ስለዚህ በቤተክርስቲያን አባቶች ታሪክ ውስጥ በትልልቅ ጉባኤያት እመቤታችን ሆይ ብሎ የጸለየ ወይ እንዲጸልዩም ጸሎት የሰራ የለም። ስለዚህ ኦርቶዶክስ ቆይ ፕሊዝ፣ እኔ ክብር የሚሆን የምንም እናንተ ጸሎት ነው ብላችሁ ያላችሁት የክብር ሰላምታ የሚባል ነገር የለም። እመቤታችን ሆይ ብሎ የሚለውን ጸሎት ነው ብሎ የጨመረ ወይ ጨምሩ ብሎ ጌታ አላስተማረም፣ ሐዋርያቱም አላስተማሩም፣ አባቶችም አልደነገጉም። ኦርቶዶክስ ራሷን አምጥታ የጨመረችው ይሄንንስ ማን ነው እንደዚህ የጨመረው ብለህ ጠይቃቸው። ቀጥሎስ ጌታ በደላችን ይቅር በለን ብለን ስንለው ይቅር ይለን የለ ወይ ብለን ስትላቸው አዎ ብለው የለ። ኦኬ እሱ ይቅር ካለን እኛ ታዲያ ምን ይሁንልን ብለን ነው እሱ ይቅር እንዳለን ካመንን ወደ እሱ እንድንጸልይ አክሰሱን ካገኘን ይቅርታና ምሕረትን ለምኝልን ብለን የምንለው ከየት ነው ያመጣ ነው ባላቸው። በመቋሚያ ወገባ ገዳህን ሊመቱ ይችላሉ። ራቅ ብለህ ጠይቅ። እውነቱን ስነግርህ ራቅ ብለህ ጠይቅ ነው ብዬ የምልህ። የእውነት ነው ብዬ የምልህ። የት ነው ያልከው? እነማን ናቸው እንደዚህ የነገሩህ? እነማን ናቸው እንደዚህ ያበላሹ ነው ብሎ የሚሉ? ለምን ይሄንን የአባቶቼ የአብርሃም አምላክ ምስክር ይሁን አንድ ጳጳስ፣ አንድ መነኩሴ፣ አንድ ቄስ፣ አንድ መምህር፣ አንድ ምእመን አይመልሰውም። ለምን? እኔ ልጠይቅ ግድ የለም አንተ አትደምድም። ትጠይቃለህ። ልጨርስና ትጠይቃለህ። አትጠይቀኝ አላልኩም ታውቃለህ። ስለዚህ ሳይሆን እነሱ ልጠይቅ አንተ አትደምድም። እሱ ሆምወርክ እኮ ሰጠኸው እዚህ ጋር አሁን የለኝም ብለህ ስትል መረጃ ብዬ ስለ አሁን የለኝም ማለት አሁን የለህም ማለት ለወደፊት አይኖርህም ማለት አይደለም። ግን ሄደህ ጠይቅ ብዬ ስል ምን ብዬ ልጠይቃቸው ብለህ ስላልከኝ ነው። ሄደህ ስጠይቃቸው ግን ለዘለዓለም አንዲት መልስ አይሰጡም። 4 ነጥብ። ለምን? ለዘለዓለም ቢፈልጉ የማያገኙትን ጥያቄ ነው የጠየቁት። ማንም ሰው መጠየቅ እኔ እሰጠዋለሁ። እሺ ትሰጠናለህ። እሺ አጥናው ትሰጠናለህ። እሺ ችግር የለም ትሰጠዋለህ። ሮያል የምትለው ነገር ካለ ማለት ትችላለህ። ይሄ ግን ይታሰብ። ቴንክ ዩ ኤርሚያስ ብራዘር። ያው ብላሉ በጣም ብታግሽ አንተ በጣም ነው የምታገስ። ስለምን እንደሆነ አላውቅም ብላል። እኔም ይገርመኛል እና ምንድነው በጣም አመሰግናለሁ። ምክንያቱም ኖርማሊ በቃ ጌታ ስለሚወድ ነው። ሮያል እውነቱን ልንገርህ፣ ጌታ ስለሚወድ ነው እንጂ ስለማታበሳጨኝ አይደለም፣ ስለማሰርኝ አይደለም። አንተም ታውቃለህ። ግን በቃ ጌታ ስለሚወድ አንተንም ሌላውንም ስለሚወድ እግዚአብሔር በተለይ አንተ ላይ ደግሞ እግዚአብሔር ልቤን ሰፋ አድርጎታል። በቃ በጣም እንስፍስፍ ሆኗል ልቤ ለአንተ ማለት ነው። ይሄን ደግሞ እግዚአብሔር መንፈስ ቅዱስ እንደሚፈልግህ ያቺ ከዛሬ ስንት ወር በፊት ስንነጋገር የነበረው እሱን ቃል እንዳትረሳ መቼም ቢሆን መቼም። አንተም ያን የነገርከኝን አረሳውም፣ እኔም ደግሞ የነገርኩን አረሳውም። የማናችን ምክር ይጸናል። ማ በማን ፍቅር ማ በማን ይሸነፋል? እኔ በክርስቶስ እንደተሸነፍኩ ሮያል በክርስቶስ የማይሸነፍበት ምንም ነገር የለም። የሚያሸንፍህ ክርስቶስ ነው። በምን? በፍቅር። አንተ የወንጌል ሰባኪ ነህ። አትጠራጠር። ተላልጠ ተገባብጠ ምንም ይሁን ምንም መምጣት አይቀርም። የክርስቶስ ምርጥ አገልጋይ የሆነ ወንጌልን ሰብሰለ ወደ ክርስቶስ ነው የምትመጣው። ይሄን ነግሬሃለሁ። እችን ቃል እንዳትረሳ። በየመካከሉ አስታውሳለሁ። ሌሎች እንዲያወሩ በየመካከሉ አስታውሳለሁ። ለዚህ ነው እግዚአብሔር የሚታገስህ። በየመካከሉ አስታውሳለሁ። ቆይ አንተ ማድረግ ያለብህ ባለፈውም ስነግርህ መጽሐፍ ቅዱስ አላነብም ነበር ብለኸኛል። አንብብ። እንደው በመድኃኒዓለም በጌታ ለምናለው ብዬ የኔን ምክር ሰምተህ መጽሐፍ ቅዱስ ማንበብ ጀምራል። እሱን ወጥርልኝ ብራዘር። መጽሐፍ ቅዱስ አንብብ። ነገ ጴንጤን አንቀጥቅጥ ትሆናለህ። ነገ ኦርቶዶክስን፣ ካቶሊክ፣ ዋቴቨር ማንም ቢሆን ማለት ነው። ምክንያቱስ ምርጥ የክርስቶስ አገልጋይ ትሆናለህና ማለት ነው። አንተ መጽሐፍ ቅዱስን አንብብ በመጀመሪያ። አሁን መጽሐፍ ቅዱስን እያነበብክን ያለው እሱ ሚዛን ላይ ቆም። አሁን ስታይኝ ድሮ እንደዚህ እንኳን ትንሽ ነጋገር ነበር። አልችልም ነው። አትነጋገርም። ለዛ እኮ ነው እኔም የገረመኝ። ለዛ ነው ከዕለት ዕለት የሚገርም ለውጥ እያሳየ ነው። መጽሐፍ ቅዱስን ማንበብህን ቀጥል ሮያል። እኔ ካበሳጨው እንኳን ሌሎችን ሰዎች ከምትሰድብ እኔና ስደበኝ በፈለግከው ሰዓት ላይ አስገባለሁ። ልሰድብ ስል መጀመሪያ እነግርሃለሁ። እንሰድብ ነው ብዬ እነግርሃለሁ።
ችግር የለውም። ያ ትችላለህ። ቴንክ ወንድማችን እዚህ ሆነ። በነገራችን ላይ ግን ኤርሚያስ አንድ ነገር ልንገር። የዛን ጊዜ እኔ እንደዚህ ካልኩ በኋላ ኤርሚያስ አልኩ በጣም እኔ የዓላማ ሰው እንደሆነ መሆኔ እንድታቅ ከዛሬ ጀምሮ እኔ አንድ ነገር ክፉ ነገር አልናገርህም ብዬ ካልኩ ጀምሮ አንድ ቀን ተናግሬ ያውቃለሁ። እመቤቴም ተናግሬ ያውቃለሁ። አልቆጥርም እንጂ ችግር የለውም። ሮያል ኢየሱስን ተሆኔ በፈለከው ሰዓት አሁንም መናገር ትችላለህ፣ መብት ነው። ግን ቃል ገብቼ አልናገርህም ብዬ ከዛ በኋላ ተናግሬም አላውቅም። እግዚአብሔር ይመስክርብኝ አንድ ቀን ተናግሬ አላውቅም። ችግር የለም። ቃልንም ስላከበርክ ቴንኪው። ግን ማድረግ ያለብህ ሮያል የመጽሐፍ ቅዱስን እያነበብክ ጥያቄ መጠየቅህን መጽሐፍ ቅዱስ አነባለሁ። አሁን መጽሐፍ ቅዱስ ማንበብ በጀመርኩኝ ቁጥር ኦርቶዶክስን እየወደድኳት እንደመጣ አድርገኛል። እግዚአብሔር ጥሩ ነው። እንዴት ታዲያ መጽሐፍ ቅዱስን አንበበማ ኦርቶዶክስን ከጠላህ አደገኛ ነገር ነው። የሰው ልጆች ኦርቶዶክስ ማለት የሰው ልጅ ማለት ነው። የሰው ልጆችን ከጠላህማ በጣም አደጋ ነው። መጽሐፍ ቅዱስን የሚያነብሰው እስላምን ወዶ ኦርቶዶክስን አይጣላም። ኦርቶዶክስን ወዶ እስላምን አይጣላም። ጴንጤ ኖሮ እኮ እንትናን አይርቅም። መጽሐፍ ቅዱስ የሚያነብሰው የክርስቶስን ፍቅር፣ የክርስቶስን ምሕረት፣ የክርስቶስን ትዕግስት ነው የሚያየው። ክርስቶስ እስላም ኦርቶዶክስ ጴንጤ ሳይል ታግሶናል። ክርስቶስ እስላም ኦርቶዶክስ ጴንጤ ሳይል ወዶናል። ክርስቶስ እስላም ጴንጤ ኦርቶዶክስ ሳይል ነፍሱን ሰጥቶናል። መጽሐፍ ቅዱስ ስታነብ ያ የጌታ ፍቅር፣ ያን የጌታ ልበሰፊነት፣ ያን የጌታ ትህትና፣ ያ የጌታን ሰው መውደድ ነው የምትማረው። ለዚህ ነው መጽሐፍ ቅዱስን እኮ አንብብ እያልኩ ኦርቶዶክስ እንድጠላ አይደለም። መጽሐፍ ቅዱስ አንብብ እኮ ያልኩ ጴንጤ እንድጠላ፣ ኦርቶዶክስን እንድጠላ፣ ካቶሊክ እንድጠላ፣ ሙስሊምን እንድትቀርብ ወይ ሙስሊም እንድትጠላ፣ ቡድሃ እንድትጠላ አይደለም። መጽሐፍ ቅዱስን ብቻ አንብብ ወንድም አለ። እሱን ስታነብ የእግዚአብሔር ሐሳብ ነው የሚገባህ። እግዚአብሔር ሰውን በምን ያህል ትዕግስት እንድታገሰው ሰው የሚባለውን ፍጥረት ሁለት እግር ያለው ሴትም ይሁን ወንድ በእግዚአብሔር መልክና አርአያ የተፈጠረ ማለት ነው። አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ድሃ፣ ሀብታም፣ ኦሮሞ፣ አማራ፣ ከምባታ፣ ሀዲያ፣ ወላይታ ሳትል፣ ነጭ ጥቁር ሳትል፣ ሀብት ያለው ሀብት የሌለው ድሃ ምናምን ነገር ሳትል እንዴት አምላክ ይህንን ፍጥረቱን እንደወደደው ፍቅሩ እዛ ተጽፎ ታገኘዋለህ። ታዲያ እኔ እሱ እንደዚህ የወደደውን የሰውን ዘር እኔ ስለወደው አይገባም ወይ ብሎ የሚል የእሱ ባህሪ ነው የምትካፈለው። እሱ ሰውን ወዳጅ ነው። የእሱን ሕይወት የሚነግረን ቅዱሱን ቃል ስታነበው የክርስቶስ ባህሪ ላህ ላይ ይጋባል ማለት ክርስቶስ ሰውን ዝም ብሎ ወደደው እና አንተም ሰውን ዝም ብለህ ወደ መውደድ ትመጣለህ። ዝም ብለህ ወደ መውደድ ትመጣለህ። ያንተ ተፈጥሯዊ ማንነት አይደለም። ዝም ብሎ ወደ መውደድ ትመጣለህ። ክርስቶስ አንተን በታገሰበት ትዕግስት ሌሎቹንም የታገሰውን ትዕግስት አንተም ሌሎችን ወደ መታገስ ትመጣለህ። በቃ ስለዚህ መጽሐፍ ቅዱስን ሰው አንብቦ የሆነ ሃይማኖትን ግሩፕ አይጠላም። ኦርቶዶክስን መጽሐፍ ቅዱስን አንብቦ ኦርቶዶክስን ከጠላ ወድቀሃል ማለት ነው። እሱ ያነበብከው መጽሐፍ ቅዱስ ሳይሆን ሌላ መጽሐፍ ነው ማለት ነው። ሰው መጽሐፍ ቅዱስን ሲያነብ ሰውን እንዲጠላ አይደለም የሚያደርገው። ሰይጣንን ትጠላዋለህ፣ ኃጢአትን ትጸየፋለህ፣ እግዚአብሔር የወደደውን ትወዳለህ። እግዚአብሔር ማንን የወደድከው ብለህ ብትል የሰውን ዘር በሙሉ። ለማን የሞትከው ብለህ ስትል ለሰው ዘር በሙሉ በስጋ። ስለዚህ መጽሐፍን ማንበብን ቀጥል። ለአጥናው እንስጠው። ኦርቶዶክሳዊ ወንድም ስለሆነ እሰጥሃለሁ ብሎ ስላለ ሪያል እየጠብቀን ከዛ ማውራት እንችላለን። ያው ሁልጊዜ የምናገረው ነገር ነው። መጽሐፍ ቅዱስን እንድጀምር አድርገኸኛል። ስለዚህ በዚህ ሁልጊዜ አመሰግንሃለሁ። ምክንያቱም ይሄ የጴንጤም ሆነ የኦርቶዶክስ የመሆን ጉዳይ ሳይሆን መጽሐፍ ቅዱስ አንብብ ግድ የለም ስላልከኝ መጽሐፍ ቅዱስ ከዛ ጊዜ ጀምሮ ነው ማንበብ የጀመርኩት እንጂ እኔ የት እንዳለም አላውቅም ነበር መጽሐፍ ቅዱስ ራሱ። ስለዚህ በዛ ለምንድን ነው ቆይ እኔ እናንተ ግን ቆይ ለምንድን በውስጥ እንዳንደዋወል ምንድን ነው የያዘን ነገር? እኔ አንተን አላገኝም በውስጥ ለምን መሰለህ አላገኝም። ለምን ደግሞ አታገኝም? ይኸውልህ ለምን መሰለህ አላገኝም። በአካል ብታገኘኝ ራሱ እንኳን ቡና አትጋብዘኝም ማለት ነው። በአካል ባገኝማ ወይኔ እኔ እኮ ምን አይነት ተደበደበኝ ነበር አይደለም በቃ እውነቱን ተናገር። ተደበድበኛለህ። ሰው ወዳጅ ሰው ነኝ። ኧረ በስመ አብ ኤርምያስ፣ እኔ ምን አረከኝ? በማርያም ምን አደረከኝ ወንድሜ? ታዲያ ለምን የማንደዋወለው ግን ሮያል? የእውነት ለመናገር እንትን ነዋ ለመሰለህ አሁን ገባ ከጴንጤዎች ጋር ትንሽ ርቀት ያስፈልጋል እና ገባ ያንን እኔ ጴንጤዎች ጋር መቀራረብ አልፈልግም። ይኸው እኮ መጥተህ እኮ ተቀራርበን በስልክ እንኳን ብናወራ ይሄን ያህል እንኳን እናወራ። እኔ ታውቃለህ ስናገር ፍርጥ አድርጌ ነው። ጴንጤዎችን ኳስ መመሪት በርቀት ነው ጨዋታው ገባ። እዚሁ አደባባይ እነጋገራለን እንጂ በሚስጥር በውስጥ ለውስጥ ተደዋውለን ምናምን የሚባል ጆካ አይመቸኝም።
ምን አደርጋለሁ አሁን ብንደዋወል እኮ እንደዛ በውስጥ በዋትሳፕ ምናምን ለማውራት መጀመሪያ እኔ መጽሐፍ ቅዱስ በደንብ ላንብብ፣ በደንብ ልወቅ። ከዛ በዋትሳፕ እናወራለን። እንደውም ባይገርምህ ወደዛ ወደ እናንተ ኤሪያ መቼ ነው ከአንድ ወር በፊት ወደ እንትን ቬትናም ነበርኩኝ። ላገኘው እንደ ሄጄ እያልኩ ነበር በእውነት። በዛው የሆነ ጓድ ጀለስ ያለ እዛው ወደ አውስትራሊያ ምናምን አካባቢ ቬትናም ነበርኩ፣ ሃኖይ ነበርኩኝ እኔ እና እስቲ ለማንኛውም እንትን ግን ከጴንጤ ጋር በርቀት ነው የንስሐ አባቴ ነው ያሉኝ። አንተ ሰውዬ በርቀት ለምንድን ነው ጴንጤን በርቀት ብለው ያሉ? ለምንድን ነው? ኧረ አላሉኝም። አንተ በነገራችን ላይ ኤርሚያስ እኔ እኮ ምስኪን እኮ ነኝ። ይኸውልህ በነገራችን ላይ እንደውም ብዙ ጊዜ ይናገሩኛል ጓደኞቼ፣ የንስሐ አባት አላቅም የለኝም እኔ አላቅም ምናምን። እኔ አሁን ጾም ምንድነው ተወቱን የንስሐ አባቱን ሪያልዬ በራስ የሚሆን ሰዎች አይበሉ። ለምንድነው ጴንጤን በርቀት ነው ብለህ ያልከው? ምንድነው አሁን እኔ እናንተ ብንደዋወል ምን የሚፈጠር ነገር አለ? አይመቸኝም። ለምን? ምክንያት ምንድን ነው? ከጴንጤ ጋር እንደዚህ ተቀራርበ ምናምን ለመሰለ እንደዚህ በጣም ፍሬንድሊ ብራዘርሊ ትሆንና ከዛ በኋላ ገባ ትሰማመጣለህ። እንደዚህ ነው ምናምን ወንድሜ እንደዚህ ነው፣ ጌታ ይወድሃል፣ ጌታ ምናምን። ከዛ ጌታ ይወድሃል ከተጀመረ ጀምሮ ፍቅር በፍቅር ትሆናለህ ምናምን ገባ እና ገባ እንደዛ ነገር አይመቸኝም። ጌታ ይወድሃል ወንድሜ ምናምን መባባል አልፈልግም በርቀት። ለምን? ጌታ እንደማይወድህ ነው የምታውቀው አይደል? አይ ነው ይወደኛል፣ ግን ታዲያ ጌታ እንደሚወድህ ካወቀ አንድ ጴንጤ ቀርቦ ጌታ ይወድሃል ሮያልዬ ብሎ ቢል ኤርሚያስ ጌታ እኮ ይወድሃል ሮያል ብዬ ብልህ ምንድነው ጥፋቴ? ምንድነው ክፋቴ? አንድ ፕሮቴስታንት ጓደኛ አለኝ እና በጣም በቃ በእንደዚህ አይነት ነገር አንግባባ እና መጽሐፍ ቅዱስ ማንበብ ጀመር። የራሱ በጣም ገርሞታል እሱ። እንዴት መጽሐፍ ቅዱስ ማንበብ ጀመርክ? የአንተ ደግሞ በዚህ በኩል ሬጌ እየሰማ በዚህ መጽሐፍ ቅዱስ ማንበብ እያለ ይለኛል። ግን መጽሐፍ ቅዱስ ማንበብ ከጀመርኩ ጀምሮ ያለኝን ለውጥ ነኝ የማውቀው። ምዕራፍ ጠቅሳለሁ፣ እነጋገራለሁ ምናምን ገባ። ግን እንደዚህ ከእምነቴ ውጭ ያሉ ሰዎች ጋር መራራቅ ነው የምፈልገው ገባ። ሰው ጋር በዲቴይል ስትቀራረብ ጥሩ አይደለም እና ለዛ ነው እንጂ ምን ጣጣ የለውም። ግን ያ ቀን ግን ይመጣል። ይኸው አሁንም እዚህ እናገራለሁ። ያ ቀን ይመጣል ጌታ ልብህን ሲያገኘው ያ ቀን ይመጣል። ቆይ ግድ የለም እኔ የምልህ እየዛትክብኝ ነው። ምንድን ነው ግድ የለም። ያ ቀን ይመጣል ማለት ምን ማለት ነው ታውቃለህ? ዛሬ ስልክህን ስጠኝ ብዬ ያልኩህን ግን ምን ሆኜ ነው? ግን ያኔ ምስክር ስትመሰክር ማለት ነው። ግን ምን ሆኜ ነው? ያኔ እኮ ስልክህን ስጠኝ ስትለኝ አይሆንም አልቀራረብም እያልኩ ግን ምን ውስጥ ሆኜ ነው? ግን በጣም ነው የሚገርመው። አሁን ጌታ ይባረክ ብለህ የምትመሰክርበት ቀን ይመጣል። እወድሃለሁ ጴንጤን ብትቀርበውን በሙሉ ጌታ ይወድሃል ብለው እኔም እወድሃለሁ ነው የሚሉ። በእውነት የእውነት ማለት ነው። የእኔ ህዝብ እንደዚህ ነው። የእኔ ህዝብ የትኛውን ቦታ ላይ ሰውን ሲያገኝ የእኔ ህዝብ ማለት እኔ ጴንጤ ስለሆንኩ ነው። የእኔ ህዝብ ማለት በሄደበት ቦታ ገበያም ላይ ያገኙ፣ ሰክረህም ያገኙ። እሱን ጌታን ማነው ለቅሶን ቦታ ያገኙ፣ የትኛውን ቦታ ላይ ያገኙ የእኔ ህዝብ ጴንጤው ማለት ነው። አግኝተውህ ሐዘን ውስጥም ሁን ወድቀህም ሁን አተህም ይሁን ምንም ይሁን በመጀመሪያ የሚነግሩህ የጌታን ፍቅር ነው። እዚህ ፕላኔት ላይ እዚህ መሬት በሚባል የሰው ልጆች በሚኖሩበት ፕላኔት ላይ የኔ ሃይማኖት ተከታይ የሆነ ጴንጤ ብቻ ነው ጌታ ይወድሃል ብለው የጌታን ፍቅር፣ የመስቀሉን ፍቅር፣ በቀራንዮ መስቀል የተከፈለልንን ፍቅር፣ የእግዚአብሔርን ሰው መውደድ፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት የሚነግሩህ የኔ ህዝብ ብቻ ነው። ጴንጤ የሚባል ሃይማኖት ብቻ ነው ይሄን የሚናገረው። ኦርቶዶክሳውያኑ ጌታ ይወድሃል አይሉም፣ ካቶሊካውያኑም አይሉም፣ ሙስሊሞቹም አይሉም፣ ማንም አይልም። እና አየህ አንተም ደግሞ ገብተዋል። ኤርሚያስን በስልክ ካገኘው በውስጥ ሁሉ ቀን የጌታን ፍቅር ሊነግረኝ ነው። እና ቀደም ያልከው ሊያሰምጠኝ ነው አልክ። ወዴት ነው ማሰምጠ? ካሰምጥኩም ወደ ጌታ ፍቅር ነው ከሆነም ማለት ነው። ሌላው ደግሞ አላሰምጠህም። እና ይሄን መጠጋጋት አልፈልገውም አልክ። ለምን? በጌታ ይወድሃል ብሎ በሚል ትገቡና የእሱን መውደድ የእሱን ፍቅር ትናገራለች ሁሉ ቀን። ስለዚህ ፍቅር ታስይዘኛለህ ከጌታ ጋር ነው። እና
እኔ ደግሞ ከጴንጤ ጋር ተቀራርቤ ኢየሱስን ከምወደው እንደዚሁ በሩቅ ሆኜ እያስመሰልኩ በሃይማኖቴ እየኖርኩ ጠላይንም እየጠጣሁ ቢራዬንም እየጠጣሁ ጎንጨት እያልኩኝ ኧረ ጠላ በእናትህ ናፍቆኛል። ጠላ ግን በህይወቴ እኮ አልወድም፣ ግን ጠላ ብጠጣ አሁን ለአጥናውና ለብሩኬ እንስጣቸውና በኋላ እንቀጥላለን። ግን ገብቶኛል ፍርሃት ስጋትህ። ወደ እኔ ብትመጣ እና ወደ ጫት እንሂድ ልልህ አይደለም። ወደ እኔ ብትመጣ እና መንዘር ልልህ አይደለም። ወደ እኔ ብትመጣ ወይ ወደ አንተ ብቀርብህ ማለት ነው። ወደ ጴንጤ ብትቀርብ እና ጫትን ቃም ዛሬ በጣም የለየ ነው አዲስ ነው የገባው ምናምን ነገር አንልህም። ዛሬ ትንሽ ያይላባ አንድ ሁለት እንበል ምናምን ነገር ብለን አንወስድህም። እንትናም ምናምን ነገር ብሎ የሚል ወደ ኃጢአት ጎዳና አንወስድህም። ጴንጤ ምንም እንኳን ቢደክም ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ይወድሃል ነው ብሎ የሚናገር። እዚህ ፕላኔት ላይ ዩኒክ ህዝብ ነን። ዩኒክ ልዩ ህዝብ ነን። የጌታን ፍቅር የእስራኤልን አምላክ ቅዱስ እግዚአብሔርን ገናናው እግዚአብሔርን የአባቶቻችንን የአብርሃምን የይስሐቅን የያዕቆብን አምላክ አምልኩ። ሌሎች ይቅሩባችሁ። በሌሎች አትታመኑ፣ በሱ ታመኑ። በሌሎች አትደገፉ፣ በሱ ተደገፉ። በሌሎች አትመኩ፣ በሱ ተመኩ እያልን የምንሰብክ ዩኒክ ህዝብ ነን ጴንጤ ማለት። ጌታ ይወዳል ምናምን ይሉኛል። ተዋቸው። ይኸው ታዲያ ምን ይበሉ ታዲያ ምን ይበሉ? ጊዜ ጥሩ ኮመንት መጥፎ የሚሳደበን አንድ ሁለት ሶስት ሰው እንጂ ሁሉ ጊዜ ጥሩ ነገር ነው የሚጽፉት። እኔ ደስ ይለኛል በዚህ በኩል።